ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን ቆያችሁ? የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርቶ ማስቀደም ጀምራለን። ወደ ፓርላማ የሚገቡ የተፎካካሪ ፓርቲ አባላት በመንግስት ፈቃድ ብቻ መሆኑ ተሰማ። ይህን ተከትሎ ምርጫ ቦርድ አጀብ ያስባለ መረጃ ይፋ አድርጓል። ዝርዝሩን እንመለከተዋለን። ይህ በእንዲህ እንዳለ ፓርላማው ከመበተኑ በፊት ዛሬ ህዝቡን ያስደነገጠ መረጃ ይፋ አድርጓል። ለመሆኑ ይህ ህዝብን ያስደነገጠ መረጃ ምንድን ነው? እንመለከተዋለን። በሌላ መረጃ የፌዴራል መንግስትና የትግራይ ኃይሎች ወደ ውጊያ ለመግባት ሁሉም የጦር ሰራዊታቸውን እያስጠጉ ባለበት አሜሪካ በትግራይ አመራሮች ላይ ማዕቀብ መጣሏ ተሰማ። ለመሆኑ ምን አለች? እነማን ላይ ማዕቀብ ጣለች? በስፋት የምናጋራ ይሆናል። በሌላ መረጃ የአርሲው ግድያ ተከትሎ የፌዴራል መንግስቱ ተመድ ላይ ሊከሰስ መሆኑን ይፋ አድርጓል። በዚህ ጉዳይ ላይ አውሮፓ ህብረት ለተመድ ደብዳቤ አስገብቷል። በስፋት እናጋራለን። ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎችን የምናስቃኝ ይሆናል። እንደተለመደው ይህንን መረጃ ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎ ዛሬ ሰኔ 17 ቀን 2026 በፈረንጆች አቆጣጠር በሰጡት ጋዜጣዊ መግለጫ አዲስ አበባ በሚገኘው የአሜሪካ ኤምባሲ በኩል የደረሰው መረጃ እንደሚጠቁመው እርምጃ የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ያላቸው ተባባሪ በሆኑ ግለሰቦች ላይ ማዕቀብ መጣሉን ይፋ አድርገዋል። የቃል አቀባዩ መግለጫ እንዳመላክተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ለማፋሳሽ ጦርነት እንዳይቀሰቀስ ከፍተኛ ስጋት ደቅኗል ተብሏል። በዘንድሮ ዓመት መጀመሪያ ላይ የትግራይ ደህንነት ኃይሎች ከኢትዮጵያ መከላከያ ሰራዊት መጋጨታቸውን ያስታወሰው መግለጫ የ600 ሺህ ሰዎችን ህይወት የቀጠፈው የ20 እስከ 2022 ጦርነት ካበቃ ወዲህ በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ መሆኑን በደብዳቤው ወይም ማስጠንቀቂያው ገልጿል። ይህን ተከትሎ በሰሜን ኢትዮጵያ የሚገኝ በመቶ ሺህ የሚቆጠር ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ መሆኑን ገልጿል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአገሪቱ የኢሚግሬሽንና ዜግነት አዋጅ አንቀጽ 212 ኤ3 በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸው ቃል አቀባዩ ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበት የህወሓት አክራሪ አቋም አራማጅ አደን አባላትና የቅርብ ቤተሰቦቻቸው ለይቶ የሚመለከት ነው ማለትም ቶማስ ፒጎ ተናግሯል። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከጠቅላላ ኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል መግለጫው ያረጋገጠ ሲሆን በቀጠናው ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦች ተጠያቂነት ለማረጋገጥ ድርጊታቸውን ይፋ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች ሁሉ መጠቀም እንደምትቀጥል አስታውቃለች። አሜሪካ የህወሓት አመራሮች ላይ ይበል እንጂ በግልጽ ስማቸውን ከመጥቀስ ተቆጥተዋል። ይህ ባለበት ትናንት የአውሮፓ ህብረትን በተመሳሳይ የኢትዮጵያ ገዢ መንግስት በኦርቶዶክስ እምነት ተከታይና በአማራ ማህበረሰብ ላይ ከፍተኛ እልቂት እያደረሰ ነው በሚል በተለይ የአርሲውን ግድያ በተመለከተ ለተመድ ደብዳቤ በማስገባት ፌዴራል መንግስት በዚህ ግድያ ላይ እንዲጠየቅና ብቻ ገለልተኛ ምርመራ እንዲጠየቅ ለተመድ የአውሮፓ ህብረት ደብዳቤ ማስገባቱ ይታወሳል። በሌላ መረጃ ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ ህዳሴ ግድብ በግብጽ ላይ ከፍተኛ ችግር እየፈጠረ ነው በማለት ፈረንሳይ ከምታስተናግደው የቡድን 7 የመሪዎች ስብሰባ በተጓዳኝ ከግብጽ ፕሬዚዳንት አብዱል ፈታህ አልሲሲ ጋር በተገናኙበት ወቅት መናገራቸው ተሰማ። ፕሬዚዳንት ትራምፕ በግድቡ ዙሪያ ግብጽ ኢፍትሐዊ በሆነ ሁኔታ ተስተናግዳለች በማለት ተችቷል። የግድቡን ውዝግብ ከፕሬዚዳንት ሲሲ ጋር እንደሚወያይበት ተናገሩት። ትራምፕ በግድቡ ዙሪያ በግብጽና ኢትዮጵያ መካከል የተፈጠረውን ውዝግብ ለመፍታት በድጋሚ ጥረት እንደሚያደርገው ጠቁሟል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው የግድቡን ውዝግብ ለመፍታት ያቀረቡት ረቂቅ የስምምነት ሰነድ ግብጽ ስትቀበለው ኢትዮጵያ ውድቅ ማድረጓ አይዘነጋም። ይህንን ተከትሎ የግብጽ መንግስት ለትራምፕ አድናቆቱን ገልጿል። በተለይ ደግሞ ይህ የሆነው በቡድን 7 ላይ በተለይ ደግሞ ኢትዮጵያ እየተገለለች መምጣቷን ተከትሎ በአጠቃላይ የዲፕሎማሲ ከባድ ኪሳራ እየደረሰባት መሆኑን በርካቶች እየገለጹ ይገኛሉ። ይህንን ዘገባ ተከትሎ በተለይ በቡድን 7 ላይ ኢትዮጵያ መንግስት አለመጋበዝ ተከትሎ
ተከትሎ ዛሬ የመንግስት ሚዲያዎች በአጠቃላይ የኢትዮጵያ የጠቅላይ ሚኒስትሩ የዲፕሎማሲ ውጤት በማለት የድሮ ፎቶዎችን እየለጠፉ ይገኛሉ። ሌላው የህዝብ ተወካዮች ምክር ቤት ወይም ኢትዮጵያ ፓርላማ ዛሬ ሌላ ታላቅ ጉዳት ሰምተዋል። ከተለያዩ የመንግስት መስሪያ ቤቶች ያለ አግባብ ተከፍሎ ለመንግስት ተመላሽ እንዲደረግ ከተወሰነው የህዝብና የሀገር ሀብት ውስጥ ወደ 15 ቢሊዮን ብር የሚጠጋ ገንዘብ አሁንም ሳይመለስ ቀርቷል ሲል ገልጿል። የፌዴራል ዋና ኦዲተር መስሪያ ቤት ለህዝብ ተወካዮች ምክር ቤት ባቀረበው አዲስ የኦዲተር ሪፖርት መሰረትም በቢሊዮን የሚቆጠር የሀገር ገንዘብና በሺ የሚቆጠር የውጭ ምንዛሬ ሳይመለስ የተቀረ ያለ አግባብ ወጪ የተደረገበት ገንዘብ 100% ለመመለስ አሻፈረኝ ያሉ አካላት እነማን ናቸው? እንደ ቃሊቲና ኮምቦልቻ ጉምሩክ ያሉ ተቋማት የመለሱት ገንዘብስ ምን ያህል ነው? ከወራት በፊት በፓርላማው ከተነሳው የ100 ቢሊዮን ብር ማሻሻ ዜና ጋር ተያይዞ የወጣው አጠቃላይ ሚኒስትራዊ ኦዲት ሪፖርት ዛሬ ይፋ ሆኗል። ነገሩ የሆነው እንዲህ ነው። የህዝብና የመንግስት ሀብት በአክኖ እንዳይቀር የሂሳብ ምርመራ የሚያደርገው የፌዴራል ዋና ኦዲተር መስሪያ ቤት የ2017 በጀት ዓመት የኦዲት ሪፖርትን ዛሬ ለህዝብ ተወካዮች ምክር ቤት አቅርቧል። በዚህ አስደንጋጭ ሪፖርት መሰረት በ2016 በጀት ዓመትና ከዛም በፊት ከህግ ውጭ የተፈጸሙ ክፍያዎች መሆናቸውን በሂሳብ ምርመራ ተረጋግጧል። በጥቅሉ 20.5 ቢሊዮን ብርና ከ23 ሺህ በላይ የውጭ ምንዛሬ ዶላር ለመንግስት ካዝና ተመላሽ እንዲሆን ጥፋቱ የፈጸሙ ተቋማት በደብዳቤ ተጠይቀው ነበር ብሏል። ይሁን እንጂ በሪፖርቱ መሰረት ከተጠየቀው ከፍተኛ የገንዘብ መጠን ውስጥ ለመንግስት ተመላሽ ተደረገው 31% ወይም ደግሞ 6.6 ቢሊዮን ብር ብቻ መሆኑ ታውቋል። ይባስ ብሎም ያለ አግባብ ወጪ ተደርጓል ተብሎም ከውጭ ምንዛሬ እንዲመለስ የታዘው 23200 የአሜሪካ ዶላር 100% ሳይመለስ ሙሉ በሙሉ መቅረቱን ሪፖርቱ አጋልጧል። ይህ ተከትሎ ወደ 15 ቢሊዮን ብር የሚጠጋ የህዝብ ሀብት አሁንም ባልታወቀ ሁኔታ ተመላሽ ሳይሆን ቀርቷል ብሏል። ለመሆኑ እነዚህ ከህግ ውጭ በአጠቃላይ የተከፈሉና ለመንግስት መመለስ አለባቸው የተባሉ ገንዘቦች በአብዛኛው የትኛው ተቋማት ላይ የተፈጸሙ ናቸው? የዋና ኦዲተር ሪፖርት እንደሚያሳየው ይህ የፋይናንስ መዝረክረክ በከፍተኛ ደረጃ የተመዘገበው በጉምሩክ ኮሚሽን፣ በገቢዎች ቅርንጫፍ ጽሕፈት ቤቶችና እንዲሁም በተለያዩ የመንግስት ዩኒቨርሲቲዎች ውስጥ ነው ብሏል። የሆነ ሆኖ ከተሰጠው ጥብቅ ማሳሰቢያ በኋላ ያለ አግባብ ያወጡትን ገንዘብ ከ32 እስከ 99% ድረስ ለመንግስት ተመላሽ ያደረጉ ተቋማት መኖራቸውን በሪፖርቱ ላይ እንደ መልካም ማሳየት ተጠቅሷል። ለምሳሌ የቃሊቲ ጉምሩክ ቅርንጫፍ 3.2 ቢሊዮን ብር፣ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ ቅርንጫፍ 621 ሚሊዮን ብር፣ አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን ብር ያለ አግባብ አውጥተውት ከነበረው ገንዘብ ውስጥ ለመንግስት ተመላሽ ማድረጋቸውን ገልጿል። ይሁን እንጂ እነዚህ ሌሎች ተቋማት ህግ ጥሰው ያለ አግባብ ወጪ ያደረጉትንና እስካሁን ለመንግስት ያልመለሱትን ቀሪ ወደ 15 ቢሊዮን ብር የተጠጋ ገንዘብ በአስቸኳይ ተመላሽ እንዲያደርጉ ዋና ኦዲተር በድጋሚ ጥብቅ ማሳሰቢያ ሰጥቷል። የፌዴራል ዋና ኦዲተር መስሪያ ቤት እንዲህ ያለው የሂሳብ አያያዝ መዝረክረክ ለመንግስት ገንዘብ በአጠቃላይ መባከንና ለሙስና ዋነኛ ምክንያት እንዳይሆንም መንግስት አስፈላጊውን አስተዳደራዊና ህጋዊ እርምጃ እንዲወስድ አሳስበዋል። ታዛቢዎች እንደሚያስሩት ይህ አሁን ይፋ የሆነ የ15 ቢሊዮን ብር አለመመለስ ጉዳይ የሀገሪቱ የኢኮኖሚ ቀውስ ይበልጥ ሊያባብሰው ይችላል ብሏል። የዛሬው ፓርላማ ጉድ በተለይ ደግሞ ከወራት በፊት በዚሁ ምክር ቤት ከተሰማው ሌላ ትልቅ አጀንዳ ጋር ተያይዞ በርካታ ታዛቢዎችን እያነጋገረ ይገኛል። ከወራት በፊት ተመሳሳይ መድረክ ላይ ከፍተኛ የመንግስት ባለስልጣናትና የመንግስት ገር የሆኑ አርቲስቶች በጋራ በመሆን የሀገሪቱን 100 ቢሊዮን ብር ዘርፈው ወደ ውጭ ማሻቸውን መግለጹ የሚታወስ ሲሆን አሁን ደግሞ 15 ቢሊዮን ብር አለመመለስ ወደ በአጠቃላይ መደመጡ በሀገሪቱ የፋይናንስ ቁጥጥር ስርዓት ላይ ትልቅ ጥያቄ ምልክት አስቀምጧል ተብሏል። በተለይ ደግሞ ከአለፉት 3 ዓመታት በፊት የዚህ የፋይናንስ ቁጥጥር ዋና ኦዲተር ኃላፊ የነበረው ክርስቲያን ታደለ ዛሬ በእስር ቤት የሚገኝ በርካታ ባለስልጣናትን በወቅቱ በገንዘብ ማጭበርበርና በሙስና አጠቃላይ ለማስጠየቅ በሂደት ላይ ያለ በአጠቃላይ ባለስልጣናት ከገዢው መንግስት ጋር በጋራ በመሆን ማሳሰራቸው ይታወሳል። ሌላው 7ኛው ሀገራዊ ምርጫ በርካታ ያልተጠበቁና አነጋጋሪ ክስተቶች በማስመዝገብ ቀጥለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 10 ቀን 2018 ዓ.ም ምሽቱን ይፋ ያደረገው የምርጫ ውጤት በፖለቲካ መድረክ ላይ ከፍተኛ መነጋገሪያና አጀንዳዎች ፈጥሯል። በተለይ ባለፉት 5 ዓመታት በፓርላማ ውስጥ የህዝብ ድምፅ መሆን ሲከራከሩ የነበረው ታዋቂ ፖለቲከኛ ዶክተር አበባው ደሳለኝ በአዲስ አበባ ከተማ አስተዳደር የምርጫ ክልል 11 ሳይመረጡ መቅረታቸው እያነጋገር ይገኛል።
ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያለ ጠንካራ ተፎካካሪ በሰፊ ድምፅ ልዩነት ወደ ፓርላማ መግባታቸው የተገለጸበት በዚህ ምርጫ ገዢው ብልጽግና ፓርቲ እጩ ሳያቀርባቸው በተዋቸው የተወሰኑ የምርጫ ክልሎች ውስጥ የተመዘገቡት ውጤቶችና የፖለቲካ ታዛቢዎች የሚሰነዝሯቸው ትችት ተጠናክሮ ቀጥሏል። ነገሩ የሆነው እንዲህ ነው። የዘንድሮ 7ኛው ሀገራዊ ምርጫ ከወዲሁ በታሪክ ውስጥ በርካታ አዳዲስ ክስተቶች እያስመዘገበ ይገኛል። የሀገሪቱ 80% በላይ ህዝብ በሚኖርበት በኦሮሚያ፣ በአማራ ክልሎች የተወሰኑ አካባቢዎች ምርጫው በከፍተኛ የጸጥታ ጥበቃ ስር መካሄዱ፣ አንዳንድ ቦታዎች ላይ ደግሞ ተኩስ መኖሩ እንዲሁም በትግራይ ክልል ሙሉ በሙሉ ምርጫ መራዘም የምርጫው ድባብ ልዩ አድርጎታል። በተጨማሪም በአንዳንድ የምርጫ ጣቢያዎች በአጋጣሚ የጸጥታ መደፍረሶች ምክንያት ሂደቶች መስተጓጎላቸው እየተነገረ ባለበት ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ምሽት የ723 ምርጫ ክልሎች ውጤት በይፋ ማወጁ ጀምሯል። ከነዚህ መካከል ጠቅላይ ሚኒስትር አብይ አህመድ በበሻሻ እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር በከፍተኛ ድምፅ አሸንፈዋል ሲል ገልጿል። ይሁን እንጂ በዘንድሮ ምርጫ ከፍተኛ ትኩረት ስቦ የነበረው የአዲስ አበባ ከተማ አስተዳደር የምርጫ ክልል 11 ውጤት ነው። በዚህ የምርጫ ክልል ላይ ገዢው ብልጽግና ፓርቲ ያለምንም እጩ ውድድሩ ለተቃዋሚዎች ለግል ተወዳዳሪዎች የተወ ነበር ተብሏል። በጥቅሉ 59159 መራጮች በተመዘገቡበትና እንደ ኢዜማ፣ ኢህአዴፓ እና ባልደራስ ያሉ በርካታ ፓርቲዎች በተሳተፉበት በዚህ የምርጫ ክልል ላይ ያልተጠበቀ ውጤት ተመዝግቧል ተብሏል። በስድስተኛው ሀገራዊ ምርጫ የአማራ ብሔራዊ ንቅናቄ ወይም አብንን ወክለው ከእጅጋ የምርጫ ክልል ብልጽግና በማሸነፍ ፓርላማ ገብተው የነበሩት ታዋቂው ፖለቲከኛ ዶክተር አበባው ደሳለው አጠቃላይ በዘንድሮው ምርጫ የትብብር ለኢትዮጵያ አንድነት ቅንጅትን ኢህአፓን በመወከል በአዲስ አበባ ቢወዳደሩ ሳይመረጡ ቀርተዋል። በዚህ ምርጫ ክልል ለህዝብ ተወካይ ምክር ቤት 10459 ድምፅ በማግኘት አብላጫ ድምፅ ያስመዘገቡትና ያሸነፉት በግል የተወዳደሩት የሪፍት ቫሊ ዩኒቨርሲቲ ምክትል ፕሬዝዳንት አቶ አበበ ገመቹ መሆናቸው ምርጫ ቦርድ በይፋ ገልጿል። ይህን የምርጫ ሂደት በተመለከተም የተለያዩ የማህበራዊ ሚዲያ ተንታኞችና የፖለቲካ ታዛቢዎች የራሳቸውን ትችት እየሰነዘሩ ይገኛሉ። ታዛቢዎች እንደሚሉት ገዢው ፓርቲ ብልጽግና በተወሰኑ ስትራቴጂያዊ ምርጫ ክልሎች ላይ እጩዎችን አውቆ ባለማቅረብ የተወሰኑ የፖለቲካ ድርጅቶች ወይም ደግሞ የፓርላማ ሚዛን የማይጠብቁ ለራሱ ቅርብ የሆኑ ሰዎችን ቀደም ብሎ በመንግስት ስልጣን የተቸራቸው ግለሰቦች ወደ ምክር ቤት እንዲገቡ እድል ሰጥቷል የሚለው የፖለቲካ ትንተናዎች እየወጡ ነው። እስካሁን ባለው መረጃ ብልጽግና ፓርቲ እጩ ካቀረባቸው 3 የአዲስ አበባ ምርጫ ክልሎች ውስጥ አንዱን መቀመጫ የኢዜማ መሪ እና እጩ አቶ ኢዮብ መሳፍንት ማሸነፋቸው ታውቋል። ሁለተኛውን ወንበር ደግሞ የግል እጩ አቶ አበበ ገመቹ ወስደዋል። ቀሪው የንፋስ ስልክ ላፍቶ ምርጫ ክልል 23 ውጤት ግን እስካሁን በቦርዱ ይፋ አልተደረገም። በአንጻሩ ብልጽግና እጩ ባቀረበበት የምርጫ ክልል 25 የገዢ ፓርቲ እጩ አቶ እሸቱ አሸት ቤተ ነጋሽ አብላጫ ድምፅ በማግኘት ማሸነፋቸው ቦርዱ ገልጿል። ይህም እንግዲህ በትክክለኛ ተፎካካሪነት የመጡም የፖለቲካ መሪዎች እድል እንዳያገኝ አድርጓል የሚል ቅሬታ በተቃዋሚ ጎራዎች ዘንድ እንዲነሳ ምክንያት ሆኗል። በተለይ በአማራ ክልል የተወዳደሩ አዲያንና ወይም ደግሞ እንዲሁ አብን የተባሉ ከዚህ በፊት ቀደም ብሎ በህዝብ ሳይመረጡ አሁን ግን በመንግስት ስልጣን ተሰጥቷቸው በብቸኝነት እንዲወዳደሩ የተደረጉ ከ6 በላይ እንዲሁ በስመ ተፎካካሪ ወደ ፓርቲ ወይ ደግሞ ወደ ፓርላማ መግባታቸውን ይፋ አድርጓል። ክቡራን አድማጭ ተመልካቾች ሰዓት መረጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።